ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁን ፈጣሪ ያብዛልኝ። ሀሳባችሁን እቅዳችሁን ያስተካክልላችሁ። ካሰባችሁት ቦታ ድረሱ። የኔ እንቁዎች ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። አሁንም አዲስ የሆናችሁ ካላችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። ነበር ቤተሰቦች ቪዲዮውን ስትጀምሩ ፕሊዝ በላይክ ጀምሩት። ከልብ አመሰግናለሁኝ። ያው እንደው ላይኳን ግን ቤተሰቦቼ አደራችሁን እባካችሁን ላይክ አድርጉ። ለእናንተ የሚቀንሰው ነገር የለም፣ ለኔ ይጠቅመኛልና ቪዲዮውን ስትከፍቱ ላይኳንም ጫን በማለት ተባበሩኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። ድንብላል ዛሬ በጣም ከፍቷትና ትክዝ ብላ መታለች። ምን ገጥሟት ይሆን የኔ ማሮች? ምን አጋጥሟት ይሆን? ተምቹ አልፈልግሽም በቃ ከእርግብ ጋር እሆናለሁ ብሏት ይሆን? ወይስ ደግሞ በቃ አልፈልግህም፣ ካንተ ጋር መኖር አልችልም፣ ካሁን በኋላ አንተ የምትወደውና የምታፈቅረው እርግብን ነው፣ እኔን አትፈልገኝም ብለው ነበር። በሱ ተጸጽታ ይሆን? አላቅም። ብቻ አዲስ ነገር አለ ዛሬ ውድ ቤተሰቦች፣ በተለይ በተምቹና በድንብላል ዙሪያ እየተከሰተ ወይም የተፈጠረ አዲስ ነገር አለ። እንግዲህ 10 ሰዓት ላይ የምንጠብቀው ይሆናል ማለት ነው። ነገር ግን ከወዲሁ የድንብላል ነገር በጣም አሳሳቢ ሆኗል። ያው ሁላችንም እንደምናውቀው ድንብላል ለተምቹ ስትል ያልከፈለችው መስዋዕትነት የለም። እሱም እርግጠኛ ሁኜ የምነግራቸው የኔ እንቁዎች ከድንብላል ጋር ቢሆን የተስተካከለ ህይወትና እፎይ ያለ ህይወት ይኖረዋል ብዬ ነው የማስበው። ምክንያቱም ድንብላል ስትወደው ገንዘቡን ፈልጋ አይደለም። ድንብላል ስትወደው ማንነቱንና ማንነቱን ተጠግታ ወይም ማንነቱን ብቻና ብቻ ነው የወደደችው እንጂ ልክ አሁን ካስታወሳችሁ እርግብ ስትወደው ከውጭ ሀገር ነው የመጣሁት፣ ከአሜሪካን ሀገር ነው የመጣሁት፣ ወደ አሜሪካን ሀገር ተመልሼ እሄዳለሁ፣ ዳያስፖራ ነኝ ስላላት ነበር የወደደችው። እንደውም እሱ መውደድ ብቻም ሳይሆን መጀመሪያ አካባቢ ለእሱ ምንም አይነት ስሜት አልነበራትም፣ አትወደውም ነበር። በኋላ ግን ከተለያዩ በኋላ ነው እየወደደችው የመጣችው። እንግዲህ ሲለያዩ እንኳን አልፈልግህም ስትለው ምን አይነት መጥፎ ቃላቶችን አይደለም ልብንና አጥንትን ሰብሮ የሚገባ ንግግር ነበር የተናገረችው። ስለዚህ እርግብ ወዳው የነበረው ተምቹን ከውጭ ሀገር ነው የመጣሁት ዳያስፖራ ነኝ ስላላት ነው። እሱ ብቻም ሳይሆን ውድ ቤተሰቦች ወደ አሜሪካን ሀገር ይዞኝ ይሄዳል ብላ አስባና አቅዳ ነበር። ያው በሰዓቱ እሱም አጎቱ ስለነበረ ይዣት እሄዳለሁ፣ ምንም ችግር የለም፣ በቃ አንተም ታግዘኛለህ፣ ይዘና ማለት አብረን ወደሆነ ሀገር እንጠፋለን እያለ ሲያስብ ነበር ተምቹ። ሆነን ለመናገር እሷም እንደዛ ነው አስባ የነበረው። ከወይዘሮ ሜላት የምትፈልገውን ያክል ገንዘብ መዝብራ ወይም ሰርቃ ወይም የተሰጣትን ይዛ ጠፍታ ከሱ ጋር ለመሄድ ነበር ሀሳቧና እቅዷ። ነገሮች ሳይስተካከሉ ቀርቶ አሁን ያለችበት ሁኔታ ላይ ብትገኝም፣ ነገር ግን ወደ ድንብላል ከመጣን ውድ ቤተሰቦች ሁላችንም እንዳየ ነው ከወይዘሮ ሜላት ጋር እንኳን ምን ያክል ዋጋ ከፍላ ምን ያክል ብዙ መስዋዕትነት ከፍላ እንደዛ እየተናገረቻት ፖሊስ አመጣብሻለሁ፣ የት ነው የምትሄጂው እያለቻት እንትና ምናሴ ራሱ ካስታወሳችሁ ምናሴ ራሱ በጣም ነበር የሚከታተላት። እንግዲህ ያው መጨረሻ ላይ እንኳን ደርሶባት ከሱ ጋር ስትሄድ እና ለሱ ምግብ ይዛ እንደምትሄድ ስላወቀ ምናልባትም ከእርግብ ጋርም ትገናኛለች። እነሱ ሁለቱ አንድ ስለሆኑ ምግብ እያቀበለች ነው። ስለዚህ በእሷ በኩል የሚፈጠር ችግር አለ ብሎ ነው ተምቹን አምጥቶ ፖሊስ አስይዞት የነበረው፣ ያው ነገሮችን በደንብ ሳያረጋግጥ ማለት ነው። ስለዚህ ይህን ሁሉ ዋጋ ከፍላለች። ሰላምም ስትጮህባት ነበር። ወይዘሮ ሜላት ከፍ ዝቅ እያደረገች መከራዋን ስታሳያት ነበር። ያም ሁሉ ተቋቁማ ምግብ እየሰራች ካለበት ቦታ እየወሰደችለት እያበላችው እያጠጣችው የሌላትን በሌላ ገንዘብ ገዝታ ውሃውን ሁሉን ነገር እየገዛች ይዛለት ትሄድ ነበር። ስለዚህ እርግብ ማለት ድንብላል የወደደችው ማንነቱን እንጂ ገንዘቡን አልነበረም። እና አሁን እሱ እየተወላወለ ወይ ከድንብላል አይሆን ወይ ከእርግብ አይሆን። እኔ በበኩሌ በጣም ነው ያናደደኝ እውነት ለመናገር። ወይ ወስኖ ወደ ድንብላል አይመጣ ወይ ደግሞ ወስኖ ወደ እርግብ አይሄድ። እርግብንም ሄዶ ጠይቋታል። እንግዲህ ያው እንደሚጠላት አልነገራትም። ያም ሆነ ይህ ድንብላልንም እንደዛው
አንድ ጊዜ ድንብላል መልካም ናት፣ ጥሩ ልጅ ናት፣ ምንም ሳይኖረኝ ነው የወደደችኝ ይላል። ወደዛ መለስ ብሎ ደግሞ ድንብላል እርግብን እንደሚወዳትና እንደሚያፈቅራት ያወራል። እና ተምቹም አሁን የተወዛገበ ነገር ውስጥ ነው የገባው። ቆርጦ ወደ አንደኛዋ መሆን አቅቶታል። እንግዲህ ወደ እርግብ ስንመጣ እርግብ እውነት ከእስር ቤት በቀላሉ ትወጣለች የሚለው ሌላ ከባድ ጥያቄ ነው። ላትወጣ ትችላለች። ለምን ካላችሁኝ ከሜሮን ጋር ይሄን መረጃ እነሱ ሁለታቸው ያውቃሉ። ስለዚህ እንደታወቃቸው የሚለው ጥያቄ በጣም ምናልባት ተጣርቶ እርግብ በሰላም ልትወጣ ትችላለች። ነገር ግን እስከሚጣራ ድረስ ያው የፍርድ ቤት ነገር ታውቁታላችሁ፣ በሰላም ቶሎ አይለቋቸውም። ስለዚህ እርግብ እስር ቤት መቆየቷ የማይቀር ነው። አንደኛ በስርቆት ወንጀል ተጠርጥራለች፣ ሁለተኛ የወይዘሮ ሜላትን ቤተሰብ በማመስ ተጠርጥራለች፣ ሶስተኛ ከወይዘሮ ባዩሽ ጋር እንግዲህ ያው የነበራትን ግንኙነት ሁላችንም የምናውቀው ነው። በነገራችን ላይ ቤተሰቦች አቶ ቃልአብ ምናልባትም እርግብ በህይወት እንዳለች እና እስር ቤት እንዳለች ካወቀ ላትወጣ እንዳትወጣም ሊያደርግ ይችላል። እሷ ከወጣች ብዙ ነገር ታውቃለች። ከሱ ጋር ከኔ ጋር ያለውን ግንኙነትም ምናልባት ማለት ከወይዘሮ ባዩሽ እና ከሱ ጋር ያለውን ግንኙነት ምናልባትም ታውቃለች ብሎ ስለሚጠረጥር ሌላ ነገርም ሊያደርጋት ይችላል። አቶ ቃልአብ መቼስ የማያደርገው ነገር የለም። እንግዲህ ወይዘሮ ሜላትን ከስር መሰረቱ ለማጥፋት እያደረገ ያለውን ነገር እንግዲህ እያያችሁ ነው። በነገራችን ላይ ከዚህ ድራማ ላይ እንደ አቶ ቃልአብ የተሳካለት የለም። ያው በክፋት ሁሉም ነገር ቢሳካለትም መጨረሻ ላይ ያው መውደቁ የማይቀር ነው። ነገር ግን አሁን እሱ ባለመው እሱ ባቀደው እሱ ባሰበው መሰረት እየሄደለት ነው። እንግዲህ ያቺ ልጅ ቤት ተብዬዋም አቶ መስፍንን በደንብ አድርጋ አጥምዳ ከወይዘሮ ሜላት ጋር እንድለያዩና ያ ነገር እንዲፈጠር አድርጋለች ማለት ነው። አሁንም ቢሆን እየደወለችለት ነው። ነገር ግን እሱ አልፈልግሽም፣ በቃ የኔና አንቺ ግንኙነት ምንም ነው፣ በቃ ስትጣይ ያገኘሁሽ አገላገልኩሽ፣ አለቀ፣ ምንድን ነው የምትይው ብሏታል። ስለዚህ ከአሁን በኋላ ያለውን ግንኙነቱን ከእሷ ጋር ይቀጥላል ብዬ አላስብም። ግን ትልቁና ትልቁ የተሳካለት እዚህ ላይ በቃ ድርጅቱ እንዲወድቅ አድርጓታል። አሁንም ወይዘሮ ሜላት ድርጅቱን ወይም ደግሞ ስለ ድርጅቱ መስራቱን ትታ ጭንቅላቷ፣ ሀሳቧ፣ ሁሉ ነገሯ አቴንሽኗ የሚሆነው ወዴት ነው ካላችሁኝ ወደ አቶ መስፍን ነው የሚሆነው። በቃ እንዴት ከሴት ጋር ይዋለሁ፣ እንዴት እየተጎራረሰ ይዋለሁ፣ እንዴት እኔ ይቅር ልለው ሂጄ እኔ ይቅርታ አድርግልኝ፣ በቃ ከእግረ ስር ወድቄ ይቅርታ እልሃለሁ፣ ወደ ቤት ተመለስ ልለው ሂጄ ከሌላ ሴት ጋር እየተጎራረሰ አገኘዋለሁ የሚለው ጭንቅላቷ ውስጥ ስለተቀረጸ እንደዚህ በቀላሉ በጭራሽ ልትተው አትችልም። አቶ መስፍንም ቢሆን እንግዲህ ከቤት መጥቶ የተፈጠረውን ነገር ለማስረዳት ቢሞክርም እሷ ግን እንደ ውሻ ጎትታ ነው ያባረረችው። አቤት እናንተ ግን ወንድ ልጅ ረረረ እንደዚህ አይደረግም። ማርያምን ለምን መላለው ግን አርብስማም እና እንደዚህ አይደረግም። እውነት ነውር ነው ማለት ብትረዳውና ብታዳምጠው መልካም ነበር። እሱ ልክ እንደ ሕፃን ልጅ እባክሽን ሜሉ አዳምጪኝ፣ እባክሽን ስለተፈጠረው ነገር ላስረዳሽ፣ በዓይንሽ ያየሽውን ብቻ ታምኛለሽ ወይ ተይ እባክሽን እያላት ነበር። በጣም ተለማምጧታል። በነገራችን ላይ ያው የተለማመጣት እሷን ብሎ እሷነቷን ብቻ ብሎ ሳይሆን ልጆቹን ብሎ ነው። ልጆቼ ይጠሉኛል፣ ልጆቼ የማይሆን ሀሳብ በጭንቅላታቸው ያስባሉ። የዛ ጊዜ ተቻቸው ሄድኩኝ። አሁን ደግሞ እንደዚህ በእኔ በኩል ስህተት ሲፈጠር ልጆቼ ይጠሉኛል ብሎ እንጂ ሜላትን ተዋት አልተዋት ሲጀመር ክብር የላትም። ለሱ ምንም ክብር የሚባል ነገር ለአቶ መስፍን ሜላት የላትም፣ አታከብረውም። እንደ ባል ወይም እንደ ባል ወይም እንደ ቤቱ ባለቤት ወይም እንደ ቤቱ ምሰሶ አታከብረውም። በጭራሽ ክብር የላትም። እሷ የምትፈልገውን ነገር ብቻ ነው የምታደርገው። ኖ እንደዚህ ነው ሲላት እንኳን በጭራሽ አሰማውም። አንድም ቀን የመስፍንን ቃል ሰምታ በእሱ ስትራመድ አላየዋትም። እሷ የፈለገችውን ያሰበችውን ያቀደችውን አድርገዋለሁ ብላ ያሰበችውን ከማድረግ ወደኋላ አትልም። መጥፎ ነገር እንኳን ቢሆን ቤተሰብ እና አንዳንድ ጊዜ አለ አይደል ላይክ ለስለስ ማለት አስፈላጊ ነው። ጥንካሬዋ አሪፍ ነው፣ ጎበዝ ናት። እሱ በሌለበት ልጆቿን አሳድጋለች። እሱ በሌለበት የድርጅት ካለበት አሁን ካለበት አደርሳለች። በጣም ጠንካራ ናት። ግን ቢሆንም አንዳንድ ጊዜ ደግሞ ቀዝቀዝ ማለት አስፈላጊ ነው። በተለይ በትዳር መካከል ለሚፈጠረው ነገር አንዱ ጭድ ሲሆን አንዱ እሳት መሆን አለበት። ማለት አንዱ ውሃ ሲሆን አንዱ ደግሞ እሳት፣ አንዱ እሳት ሲሆን ደግሞ አንዱ ውሃ የሆነ እንጂ ሁለቱም እሳት ሆኖ በጣም ከባድ ነው። እንግዲህ አቶ መስፍንን ካያችሁት ከጀመሩ ጀምሮ ጥፋተኛ ቢሆንም
ልጅቷ ስትጠፋ አንቺ ነሽ እንደዚህ ያደረግሽው ምናምን ብሎ ማለት ሀና ህፃን እያለ ስትጠፋ አንቺ ነሽ እንደዚህ ያደርገሽ እየተባለ ጎረቤቱ ሁሉ አላስቀምጣት ሲል እሱም ትቷት ሄዶ ነበር። ያ ሁሉ እንዳለ ሆኖ ግን አሁን መሬት ሆኖ ነው እየኖረ ያለው። ወይዘሮ አስቴር እንኳን አንተ ወንድ አይደለህ ወይ ለምን አትቀጣትም እስከምትለው ድረስ ነው የደረሰው። እሱ ግን በንግግር ነው የሚያምነው፣ በመወያየት ነው የሚያምነው። እሷ በጭራሽ እሷ ያለችው ካልሆነ በስተቀር በጭራሽ አካኪ ዘራፍ ነው የምትለው። እና እንደዚህ ሆኖ በትዳር መካከል መስፍን እየቻላት እንጂ ማንም ሊኖር አይችልም። ወንድ ልጅ እንደዚህ በዚህ ደረጃ ከፍ ዝቅ እና ለማንኛውም ውድ ቤተሰቦች እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ።